አይነቱ ዘነቱ አርሰናል ዘነቱ በቀጭኑ ፈትል ተሽከርክረው መጡ በዝናና ይበል ማይታወቃና ያሻል ገና አላሁ አክበር አላሁ አክበር አላሁ አክበር እኔ አላህ የሚመችኝ አብሬሎ ሲጀመር ትሬነር ለመሆን ግዴታ እግር ሊኖር ይገባል። እግር የለውም ትሬነር ነው ብያለሁ። Really nigga የቻይና ቪዛ እሱ በየነሱ ሳፖርት ለማድረግ በየኑ ሰዓት ነው ቼኪኔ 5 ሰዓት ነው በረራይ ማለት another one ቻው በቃ ቻይና ጉዞ አለኝ ሳፖርት ለማድረግ በየኑ another one Somebody take that nigga phone, man. He acting a plum damn fool. አራቦችት ያደረኩብህ አይደለም ከህቴ ጋር ነኝ ከፈለክ እንካናግራሩት ሄሎ አቤል ሄሎ ገመችስ ሄሎ አሚር ነፍላች ናቸው ቆይ ሰማይ ሰፈቀረና ሐደረክ መልካም ልደት Hi አብሬሽ ሰላም ጤና ይስጥልኝ ውድ አብሬል ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም ሁሉ መልካም ሁሉ ፒስ እኔ እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተም ባያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ሁሌም እንደምላችሁ ባያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ዛሬም እንደተለመደው እናንተን ዘና ፈታ ሊያደርጉ የሚችሉ ቪዲዮዎች ሰብስበዋል። እነሱ ላይ ማብረዝ ዘና ፈታ እንላለን፣ እንጮታለን። አስተያየት መስጠት ያሉብን ነገሮች ላይም ደግሞ አስተያየት እንሰጣለን። የእናንተም አስተያየት እንዳይለየን ወቅታዊ ጉዳዮች ላይም እናወራለን። ብቻ ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ስለምታደርጉልኝ ከልብ አመሰግናለሁ። ያው ላይክ ማድረጋችሁ ቪዲዮ ብዙ ጋር እንዲደርስ ስለሚረዳኝ አትርሱት። ሁላችሁም ላይክ አድርጉት። ያው የዩቲዩብ አልጎሪዝም የተመታ ሆኗል። ሰሞኑ ቪዲዮዎችን ብዙ እያደረሰ አይደለምና ላይካችሁ በደንብ ሰፖርት ያደርገኛል። ላይክ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። እንዲሁም ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የኢሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። ፕሮግራማችንም ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጠይቄያችሁ ነበር። ለዛም የሚሆን ወደ 346 ኮሜንት አለ። ማን ይሆን አሸናፊ? ፉአድ ሳኒ ናይትሮጅን ብሏል። በትክክል ተመልሷል። ፉአድ ኢንስታግራም ላይ አናግረኝና ሽልማትን የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? አይገርምሽ? ቆይ ማን እንደው ቆይ ወንድሜ ቀስ በል ዞር በይ ልቀቂ ሌባ። እሺ በቃ እያየህ ሂድ እንዴ አንተ እያየህ አትማጣም እንዴ? የተመታችሁ የሷ ሳይንስ ያንተ ደገምከው። ምንም አንል አምራሉ በቅርጹ ና ገባ በጣም በልና ገባ ደባላ ሰላም እንዴና ጎረምሳው ልሸኝ ብዬ እኮ አላወኩ ትናንት እኮ ውለታህን እንደምመልስ እርግጠኛ ነኝ ብዬ ነበር። ኮብልስቶን ዋጋ እስኪ አስታውስ። ምን ላድርግ? ራበኝ፣ ተቸገርኩኝ፣ አጣሁኝ። በከርዳን ብሎት ነበር። አብሽር ምግብ ከበላው አብሽር ወንድም አብሽር ያልፋል። እኛም ስንት ሆነን ያለፈው አብሽር ወንድም ይዋል። የኔ አባት የኔ ምስኪን ወጣት የነብርጣት ወጣት ያለችኝ ላካፍል ወንድም ይዋል። አራት አለችኝ ሁለት ወንድም እኔ የሚቀርጽ ቃለም ቀብልኝ ወንድም ጅብ ሰላም ሰላም አንድ ነገር ቃል ልግባለህ። የኔ አባት ውለታህን እመልሳለሁ። እሺ የኔ አባት እሺ ለሞቶሪ ሰጠው። አዎ እኔ ነኝ። ያንተ መኪና ነገርሽ እኔ ናታ ወሬና ልሸኝ ጋሽ በቅዱስ ኡራኤል ልጅአለሁ። ይሄን ስራ አስጀምረኝ። መኪና የሚያስገዛ ከሆነም ይሄን ስራ አስጀምረኝ። እንዴት ተለወጥክ ምናምን አይደለም ስራውን ነው ይፈልገው። የተመታችሁ አርንቀናል። ለማንኛውም አራቦችት ያደረኩብህ አይደለም ከህቴ ጋር ነኝ ከፈለክ እንካናግራሩት ሄሎ አቤል
ሄሎ ገመችስ ሄሎ አሚር ነፈላች ናቸው ቆይ እጅ ከፉ ሄሎ አቢል ገመችስ ስንት ናቸው አሚር ከየሁሉም ነው ጠቅ አለገ ነውራም በአለገ ተጠራጣሪ ፍቅረኛ ቆይ ሁሌ እኔና አንቺ መጨቃጨቅ አለብን እንዴ? ቆይ ምን አድርጌ ነው? እሺ እኔ አላምንክም ምን አድርግ መቼም ቢሆን አላምንክም። አንሳውና ላውዳው ማን ነው? ቁጥር የተሳሳተ ቁጥር አላውቀውም እኮ የተሳሳተ ከሆነ አንሳውና ላውዳው በዚህ ሰዓት አንሳው። እሺ ይሄው ሚስቴ አጠገቤ ናት። የተሳሳተ ስልክ ነው አይደል? ወይ የተሳሳተ ስልክ እኮ ደውዬ ነው። ይቅርታ ነህዬ ሚስት አመነችው ግን ጫማ ምን አመለጠች ከሚስቴ አጠገብ ነኝ የተሳሳተ ስልክ ነው አይደል አንተ አራዳ ቋጣሪ ሚስት ስትኖርህ ቢላይክ እንዴ እነዚህ ባልና ሚስት ምን ሆነሽ ነው 100 ብር ጣልኩት መንገድ ላይ እና ለ100 ብር ነው እና ታዲያ እንኪው ለ100 ብር ወይ እንዳታለቅሽ እንዴ ምን ሆነሽ ደግሞ 100 ብር ባልጥል ኖሮ እኮ 300 ብር ይሆንልኝ ወይኔ ጌታዬ በጣም የምታዝናንኝ ቋጣሪ አይገልጻትም የትልቁ ወንድሜ ሚስት ሁሉንም ነገር አቃለው ባይነች እንዴት ተስማምታው እንደሚኖሩ ራሱ ፈጣሪ ወቀው ይባስ ብላ ዛሬ ምን ምትለኝ ጥሩ ነው ወንድምሽን እኮ ከኔ በላይ አንቺ አታውቂውም ማለችኝ ኦኬ ከኔ በላይ ካወቅሽው የውሽማው ስም ማን ነው አልኳት ተፋጠጥ አንቺ ደምተሽ አረች ልጅ መላበሏት አፋታሻቸው በጣም በደንብ ነው የምትተዋወቁት። የሚስቴ አባት ኤፊ ሄሎ 911 ምልርዳው ፖሊስ የሚስቴ አባት ራሳቸውን ስተወድቆ ለባካችሁ ድረሱልኝ። በምን የተነሳ ነበር ራሳቸውን የሳቱት? ልብ ድካም አለባቸው፣ እየተነፈሱ ነው። እኔ እንጃ አይመስለኝም። አይዞት አባባ እባካችሁ አምቡላንስ ላኩልኝ፣ አለበለዚያ ይሞታሉ። እባክዎ አንዳንድ ጥያቄ ጠይቆታለሁ፣ በጥንቃቄ መልሱልኝ። እሺ የበሉት ምግብ ነበረ? አልበሉም፣ ግን አረቄ እየጠጡ ነበረ። ያስደነገጣቸው ወይ ያሳሰባቸው ነገርስ ነበረ? አዎ የተገናኘ ነው። ልጄን እንድትፈታ ትፈልጋለሁ ብለው ሊነግሩኝ ነበረ። እርሶ ምናምን ልጆትን አፈቅራታለሁ መፋታት አልፈልግም ስላቸው ራሳቸውን ስተው ወደቁ። እባካችሁ አምቡላንስ ላኩልኝ፣ አለበለዚያ ይሞታሉ። እና በህይወት እንዲኖሩ ይፈልጋሉ? አዎ የሚስቴ አባት ናቸው እኮ። ከፈታት ግን የሚስት አባትነታቸው ይቀራል። ከሞቱ ግን ሚስት አትፈታ። አይ ለትዳሬ ስልማ እንዲሞቱ አልፈልግም። ሄሎ አቤት አምቡላንሱ ደርሷል። ቦታው የት ነበር ያሉ? የምን አምቡላንስ? ይቅርታ በስህተት ነው የደወልኩት። ድብን ይበሉ 911 ምክር ይለግሳሉ። ቢሞቱ ግን እኮ አትፈታትም። ይሄ ተመታ አጨብጭበናል። ብቻ የግል ትምህርት ቤት ተማሪ አይሱስ ለስትራንግል ሆኖ ግን ቨርቴክሱ 40 ነው። ፋይንድ ኢች ቤዝ አንግል ቤዙን አንግሉን ፈልጉ ተብለናል። አይሱስ ለስትራንግል ነው። እቺ ማናት? የመንግስት እኛ ክፍል የለችም። እቺ ክፍል የለችም። እቺ ልዩነቱን ቁልጭ አድርጎ የሚያሳይ ቪዲዮ። ጥያቄውን አንብባ ተረድታ እያብራራችልን ነው። የመንግስት ተማሪ ላሽ ላሽ ብሎ ነው የሚያስተምሩ ነው። ጭቡ የክፍል የለችም። ተመችቶኛል። እኔ ቤቢ በርጣሚዮስ ሰላም ወንድሜ፣ ምንድን ነው የሚሸጠው እዚህ አካባቢ? አይሸጥም። እያጫወተ ነው እንደሱ አይሸጥም። ኧረ ወንድሜ ልትጸዳዳበት በእናትህ። ሁለቴ ተመቱ።
ጫካ ጫካውን አየር እየወሰደ ነው የሚጸዳዳው። ፀሐይ ሰሞኑን ፀሐይ ከባድ ነው። እስቲ ተቃጠል ልምጡኝ ከታይጻ በቃ የማርያምን እንደዚህ አንዳንድ ፀሐይ ተመድባልን ነው የሚለው። አረም የምጡ ጨለል የምጡ ጨለል ያለው ሰው ተመቸ ፀሐይ ሙድ ያዥብን። እኔ አሁን ራሱ ውሃ በበረዶ እየጠጣሁ ነው። ለማንኛውም በጣም ነው የሚሞቀው። ድሬዳዋ ናዝሬት ምናምን ያላችሁ እንዴት እየሆናችሁ እንደሆነ ለማወቅ በጣም ቀላል ነው። አዲስ አበባ እንዲሆነ እዛ እንዴት እንደሚሆን በቃ እንደዚህ እኮ ነው። ዝም ብዬ ላብ እንዲየጠረኩ ሙለው ምንድነው ይሻለን? ገን መተናል። ሙዚቀኛው ሸፍ ይዘናል። ጨልፎ ልጃን ተረስቶልሻል፣ በእጅ ተተንኩሎ ተነስንሶልሻል። ሽሮም ይመጣል፣ እሱም ደግሞ ይቦካል። ምን ሊከውን ይሆን ቤተሰቦቼ? በርበሬና ሽሮ የገባበት መጀመሪያ ወተት ይኖራል። የዚህ ልጅ ደግሞ ገንፎ ሊያደርገው ነው ቤተሰቦቼ። ሽንኩርቱም ይመጣል፣ ድስቱ ላይ ላይቭ ተከትፎ ይገባል። አትላስ ጨላለቀ ኛውሻ ቀይ ባህር ምንድነው? ተልሶልሻል። ወጡ ነው አጥሚቱ ገንፎ። እኔ በቃ የሚቀምሰው እንግዲህ ደግሞ በቃ በደንብ ቫይራል እየታየለት ነው መሰለኝ። ሬሲፒዎች እየፈለሰፈ ነው። ባለፈው ወተት በሽሮ በእንቁላል አሳየን። ሙከራችሁት? እስቲ ከሙከራችሁት ኮሜንት ላይ ጻፉልን። ይሄን ደግሞ እንዳሞክሩት። ይሄ ምን እንደገባበት ራሱ አናውቅም። መጨረሻ ላይ ስኳሩ ላይ ከተተበት ነው መሰለኝ። በ30 ዓመት ስራ ሳይኖር ከቤተሰብ ጋር ስታወራ እነሱ የሚሰማቸው ቡቺ ምንም ነው የማይሰሙ ይሉታላቸው። ስራ ዘና ዜና። የባቡር ሀዲድ መሰረቁን ተከትሎ መንገድ የጀመረው ባቡር ድሬዳዋ ሲደርስ ባጃጅ ያዘ። ልክ እንደለውጡ ሀዲዱን የሳተው ባቡር ብዙ ሰዎች ላይ ጉዳት ያደረሰ ሲሆን በፍጥነት የሀዲዱ ዝርጋታ ካልተጀመረ ባቡሩ በቆመበት ሸገር ዳቦ ይከፈትበታል። አንተ ተመታይ ደግሞ የድሮ ባሶች ሸገሩ ነው። አሁን ይሄም ሰው መሬ ነው ብረት ምናምን ይነቅላል፣ የሀዲድ ብሎን ይፈታል። እሺ በባጃጅ ተጭኖ እንዴት አይደ ትንቢት የተነገረው ምን አለ ይመች ሲምባ አንተ እባክህ ቆሎን ልብላበት። እንዴ ቆሎ የሚበላ ድመት የኔ ድመት ብቻ ነው ቆሎ እንደዚህ ጠረ የሚበላ? አንተማ በድሮ ህይወት ዶሮ ነበርክ። ኑሮ ነው ያሳየ ቪዲዮ። የምር ስጋ ሰጡት ማለት ነው። ደግሞ ከዛኛው ባለፈው ቪዲዮ ላይ ከነበረችው ሴትዮ ጋር ይገናኛል። እሷ እዛ አንድ በግ እግር ገዝታለት ነው የምታበለው። ሙሉ በግ ምናምን ይገዛለታል ውሻው። እዚያው ድመቱ ቆሎ እየበላ ነው። ደሞን አንቺ ስጋ አታበይም ተብላ ተተቻለች። በድሮ ዘመኑ ዶሮ ነበር ብላለች። ማንኛው ጉድ የለም ዘመኑ ሌላ ታሪክ። አቦ የትም ተወለዱ። አባ ሰፈር ይዝ ነው አናዲማ። አቦ የትም ተወለደ አናዲማ ላይ ደጊ አናዲማ አንተኛበት በእናት ምንድነው? አንተ አያቴ ታማ ተኝታለች። ምንድነው ጧት እየመጣ ምጮህ እንዴ? ግንብ ስለተለጠፈ እንዳይሽራል። ምንድነው የሚያስጮህ? ምንድነው? አቦ የትም ተወለድ እኮ ነው የምለው። በቃ አንተ ራስህ ማን ነህ? የት ነው የተወለድከው? አንተ ራስህ ታይ ሰፈር ወንዙ ላይ ወቀ አቦ የትም ተወለድ ታይ ሰፈር ወንዙ ላይ ለጋባቴ አቦ ተነስ ሂድ ነው ማለት ቶሎ ማለት ምንድነው? ሳታውቀው ነው እስካሁን ተለጥፈህ የተቀመጥከው? በቃ አቦ የትም ተወለድ ሂድ አንዴ ማለት አያት ይላል እንዴ? ይሄ ልጅ በቃ ሶሻል ሚዲያን ተቆጣጥሮታል። አዌትም ተወለድ ብሎ በቃ ሰምተናቸው ማናቃቸውን አካባቢዎች ይጠራል። ከዛ የዛ ሰፈር ኮንግ እንደዚህ አድክም የሆነ እንትን ሀገርን ነው ፕሮግራም መሆኑ ተመችቶናል። የማናቃቸውን አካባቢዎች፣ ሰፈሮች፣ ሀገሮች ስለምትነግረን እንጂ የሁሉም ሀገር ተወላጅ በቃ ሁሉ ነገር በሱ ሰውዬ አስተያየት በቃ ምርጥ ሰው ነው፣ ምርጥ ነው። ያለበት ሰፈር ሁሌ መጥፎ ነገር አይነገርበትም። የትም ተወለድ ሰንዳፋ ላይ ደግ
አቦ የትም ተወለድ አናዲማ ላይ ደግ አናዲማ ሰፈር አቦ የትም ተወለድ ሸክላ ሰፈር ላይ ደግ ከከታ አልፌ አቦ የትም ተወለድ ለገጣፎ ላይ ደግ ሸገር ሲቲ የትዝታው አቦ የትም ተወለድ ኮንጎ ሰፈር ላይ ደግ ምንድነው እያልከን ያለ? አባቴን ሳገኘው ኤፊ ወይዘሮ አለምነሽ ይኖራል የለችም። እናቴ ለምን ፈልጓት ነው? እኔና እናት ድሮ ፍቅረኛሞች ነበርን። ምን? አዎ ያኔ እርጉዞና እኔ ደግሞ ከመንግስት ጋር ጸብ ስለነበረኝ ጥያት ጠፍቼ ነበር። ጥያት ሄጄ አሜሪካ ነበርኩኝ። ወደ አሜሪካ ጥያት ሲሄድ እርጉዝ እንደነበረች ነግራኝ ነበረ። አሁን እሷንና ልጄን ፈልጌ ነው የመጣሁት። አባዬ ልጄ አባዬ የአባት ፍቅር ሲያንገላታኝ አንተ አሜሪካ ነበርክ? አዎ ልጄ ይቅርታ አድርግልኝ። የምን ይቅርታ ነው? ሆን ብለህ እኮ አይደለም አይደል? አንተም ቸግሮ እኮ ነው፣ አይፈረድብህም። የት አለ መኪናክ? መኪና? አዎ መኪና የመጣበት ምን አይነት መኪና ነው? ቪየት ነው? ማርቼዲስ ነው ወይስ ላንድ ክሩዘር? ምን አይነት መኪና ነው ያለ? መኪና የለኝም። ኦኬ አሁን ገና ስለመጣ መኪና አልገዛህም ማለት ነው አይደል? አታስብሽ። ቆንጆ የመኪና መግዣ ቦታ ስለማቅ ለአንተም ለኔም እንገዛለን። መኪና መግዛት አልችልም። ይቅርታ አልሰማሁም። መኪና መግዛት አልችልም፣ ብር የለኝም። ከአሜሪካ ነው የመጣሁት አላልክም እንዴ? አዎ ከአሜሪካ መጣ እንዴ ነው ብር ማይኖር? ከአሜሪካ አገር እኮ አይደለም ከአሜሪካ ግቢ ነው የመጣሁት። አሜሪካ ግቢ እዚህ መርካቶ። አዎ ይቅርታ ማንም ፈልገው ያስብላል። አሜሪካ ግቢ ሆነ ነው በስደት ኤፊ ተመታ። አንድ በቃ እንዳይተለፍም እንዳትሉ ሌላ ኮሜንትና እንዳትጽፉ እንዳይደብራችሁ። ልደት ማክበር ከጀመረች ነው ያስመስላል። እንዲህ አይመስልም። 21 አይመስልም። ይቅርታ ሊሆን ይችላል ግን አይመስልም። ማክበር ከጀመረች ተመችቶኛል። ነባ ይሄን ድራማኒ ደግሞ እስኪ ደግሞ ነገር አለ። ጓደኛሽን አፍቅሬያታለሁ። በቃ ያለሷ መኖር አልችልም እና ሄለንን አፍቅሬያታለሁ። በቃ ዛሬ የቀጠርኩሽ ይሄን ልነግርሽ ነበረ እና እንድትረጂኝ። አንተ ሴቶቹ ማተራመስ ሳይንስ ጭራሽ ጓደኛዬን ትመኛታለህ? ምን ይሰው ነው ሰስጠላ? አቤት 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 አቤት! ይሄን ፖፖዝ ሩበት እግዚአብሔር መጫወቻ። አሁን ያን እነዚህ ለገምተኛ አፋፍ ባዳችሁ ብሎ ነው እንዴ? ምንድነው ሳውንዱ ደግሞ? በቃ እኔ በቃ አፍቅሯታል። በቃ የኔ ልሻላይ ጉዳይ በቃ አልቀም። በቃ በጣም ደግሞ ይታያል እኮ የሚገርመኝ በጣም ብዙ ኮሜንት ያደርጋል፣ ይማርበታል። ኧረ ይመቻችሁ። ለመጣሽ ነባርች ምን ቀረኝ ብለሽ ነው የምትመጪው? ዞር በልልኝ ላይክ አልፈልግም ምናምን ስትይኝ አልነበር? ሰው ጋር እስከመድረስ ሄደ እንትን ተብሎ እኮ ነበር። በቃ በጃዝ ወርቅ እንደ መዳብ ይቆጠራል ይባላል። አጠገቤ እንዳደርሽ ከዚህ በኋላ እኔ ተቆጣሁ። ናፍቃኝ እኮ ነው የመጣሁት። እስካሁን እንዴት አልበረደልህም እንዴ? ማለት እኔ እኮ ግራ ገባኝ። በጣም ነው በፍጥነት ጸባይክ የተቀየረው። ይሄን እኮ የምለው በጣም አስተማሪ ነውና የሆነ አልፈልግም ተብለህ ልጅቷ በነጋታው ስትመጣ ለምንድን ነው የተቆጣኸው ነው ትላለህ። ወይ ኤልሻዳይ እና ማነህ አንተ የአርቲስት ተስፋውን ጓደኛ ተጫወቱብን። ናቲ ባርበር ፕላስ ጳውሎስ ሄይ ዲላን ፔጅ I am the best barber in Addis. I am ምርጥ ጀንጀብል አለ ቁርጥ ዲላን ፔጅ ጀንጀብል ኢዘና አዶናይ የጳውሎስ ኢንቪቴሽን በጣም ገዳይ ነው። ዝንጅብል እኔ ሞትኩኝ። አንተ ተመታነ ሁለቱን ኮምባይን አረካቸው። ለማንኛውም ከዚህ መንገላታት በኋላ ተሳክቷል ይላል። ኔቨር ጊቭ አፕ ኔገ። በስተመጨረሻ ናቲ ባርበር ተሳክቶለታል።
ዲለንን ቆርጦታል ጸጉሩን። ለማንኛውም ተመስክሮለታል the best barber in Ethiopia። ስለ ዲለን ካወራን ያው ዲለን እንደሚታወቀው ኢትዮጵያ ነው ያለው። ይሄን ቪዲዮ እስከቀርጽ ድረስ እንደውም ሐረር ነው የነበረው። ሐረር ጅቦቹን እያበላ ምናምን ነበር። ትናንትና ላስት ቪዲዮ ያየሁትና ሰሞኑን ቶቶት እሱን ቀበላ ፕሮግራም ነበርና እዛ ላይ አይረፍ የተባለው ቶሚ አንድ ቪዲዮ ነበር የሱ በቃ መነጋገር የነበረ ቪዲዮ። አሁን በቻርጅ ልዘጋቢ ስለሆነ 70 ፕሮ ማክስ እሺ ነው እሺ እንዳይደብራችሁ ሮቢ 70 ፕሮ ማክስ አሁን ባለፈው ሰንተራሩ ምናምን ይገዛው ለከዛ ባስ ልዘጋቢ ስለሆነ ነው እሺ እንዳይደብራችሁ ነው ደውልልኝ እንትን ካለሽ ተብራይ በቃ 70 ፕሮ ማክስ እንዳይዘጋቢ ቶሎ ሊድ ብዬ ነው እሺ በቃ ይሄን ካለ እሺ አጋት ነፍስ አይማርም ሶፊ ነፍስ አይማርም። ልጁ ማተረፍ ተብሏል። በቃ ሚም ያልሰራበት የለም። ብራዘር በቃ እንትን ሽንት ቤት ልሄድ ነው። መልሰው እንትን ሽንት ቤት ልሄድ ነው ብራዘር በቃ ሽንት ቤት ልሄድ ነው። እሱ ሰፖርት ለማድረግ ነው እንጂ ሽንት ቤት ነበርኩ መጀመሪያ። እሺ ብራዘር ሽንት ቤት ልሄድ ነው። ብራዘር በቃ ሽንት ቤት ልሄድ ነው። ሽንት ቤት ልሄድ ሽንት ቤት ልሄድ ነው። እሱ ሰፖርት ለማድረግ ነው መጀመሪያ እዛው ነበርኩ። እሺ የተመታች ደውል ዲንጋ አንጂኮ አገያ ጀቃ የቻይና ቪዛ ዳንጋ ቫይሱላ ሙድ ይዟል። ግን ከዚህ ሁሉ የከፋው ማለት ነው ቻናል ዋኖች የሰሩት ቪዲዮ ነው። ሊያ እንዴት ነው ቼኪኔ 3 ሰዓት ነው ቻይና ላይ ነው። ኧረ እባክሽ አስቡት ነው እንጂ ተኩላል። እሺ በቃ ቻው። እሺ እየሄድኩ ነው ቻይና ልሄድ ነው። ቼኪኔ 3 ሰዓት ነው። ቻው የገባው ገብቶታል። በቃ ግን ልሄድ ነው። እሺ ቻይና ልሄድ ነው። ቼኪኔ 3 ሰዓት ስለሆነ እንዳይረፍድብኝ። ቻው እሷን ሰፖርት ላድርጋት ብዬ ነው። እሺ ቻው እሺ ቼኪኔ 3 ሰዓት ቻይና ላይ አሬ ተመታችሁ እናንተ የእናንተ ባሰ። 3 ሰዓት ነው ቼኪኔ አንቺ ሰፖርት ላድርግሽ ብዬ ነው እንጂ ቻይና እየሄድኩ ነው። እሺ እሺ ከአንቺ ከሌላ ጋር ተጫወች እኔ ይረፍድብኝ። ቼኪኔ 3 ሰዓት ነው ቻይና እየሄድኩ ነው። 3 ሰዓት ይገባል ግን የፈጠነ ማለት ነው። የቻናል ዋኖቹ ከባድ ነው። አላላቅም ከነሱ እንደዚህ ቪዲዮ አልጠበኩም። ለማንኛውም በትልቅ ቲቪ ቻናል እንደዚህ ሚም መስራት እንደ ግለሰብ እሺ ሊያን እንበል እሺ ብቻ የናፍቆት ልጅ ልደት ፕሮግራም ላይ ነው ቪዲዮ ሰራችሁ። ቶሚን ሳላደንቆ ላልፍ አልፈልግም። ጥረቱ ምናምን ይመቸኛል። በስፖርቱም ደረጃ እየጣራ ያለው ነገር ሊከፍታቸው የሚያስቧቸው ጂሞች የከፈታቸው ጂሞች ምናምን በጣም ጸዴ ናቸው። እና ደግሞ በቃ ሶሻል ሚዲያ ላይ በጣም ኢንፍሉዌንሰር መሆን ይፈልጋል እና እየጣረ ነው። በደንብ ቪዲዮዎች ይፖስታል ምናምን። ግን በቃ አሉ አንዳንዴ መነጋገሪያ የሚሆኑ ሀሳቦችን ሳያስበው ጣል አድርጎ ይሄዳል። ቃላቶች በጣም ይደጋግማል እና ደግሞ የሆነች እንግሊዘኛ የሚያበዛት ነገር በቃ በጣም ከባድ ነው። አማርኛውንም ብሎት በእንግሊዘኛው የሚለው ነገርና ከሚመሩት የትም በቃ ደግሞ አታልፍም ወይ ኤዲቲንግ ላይ ከትከተ ማድረግ መቻል አለበት። ብቻቺ ቻይና ፍላይቱ በጣም በቃ እና በጣም ብዙ እንደማያነጋገረው እሱን ሰፖርት ላያረገው ነው አዶናይ ሰፖርት ላያረገው ነው እንጂ የመጣው ፍላይት ነው። ማን ነው ሰፖርት የሚያደርገው ግራ አጋብቷል። ለማንኛውም እነዚህ ሁለት የጂም ባለቤቶች ትሬነር ነው ብለህ ታስባለህ? ግን ሲጀመር ትሬነር ለመሆን ግዴታ እግር ሊኖር ይገባል። እግር የለውም ትሬነር ነው ብያለሁ።
ፎሎ ያደረግኛል። ከዛ ደግሞ አንፎሎ ያደረግኛል። ለሶስት ቀን ፎሎ ያደረግኛል። ከዛ አንፎሎ ያደረግኛል። ቴንኪው እንዲህ ነው የሚጫወትብን። ግን በቃ ብዙ ያልሰራብኝ ነገር የለም። እማ ለቁም ፍርካስ ዞላም አልቻለም። እሳት ሁለት እሳት ለገሉ ነው እናንተ በሳቅ ደቅ ነው ያረገ ፍርካስ የተመታ ላልፈታ ብሏል። ለማንኛውም በሆስፒታል ውስጥ እንግዲህ ትልቅ ይቅርታ የምንጠይቀው ነገር ምንድነው? በኦፕሬሽኑ ወቅት ልጆት ወደ ውስጥ ተጠረስተናል። በህክምና አጠራሩ ይሄ እንግዲህ አብዞርቤሽናል ሙጠምጥ ይባላል። ጥጡ እንትን ደም ይመጣና ከስጋ ጋር ተመሳስሎ ምናምን ይሰፈር ነው አይደል? ዶክተር አቤት ነርስ። መቀስ ጠፍቶን ነበር አይታል እንዴ? መቀሱን ጠፋ። ጥጥና መቀስ አይደለም እኮ ጓንቶች ሴት አሉ። ወይኔ ጓንት፣ ምላጭ፣ ዩኒፎርም፣ ማይክሮስኮፕ፣ ቲዩብ፣ ፋሻ መውጣት ጀምረዋል። ማንኛውም የት ሆስፒታል ነው ሁሉ ነገር የሚረሱት? ማይክሮስኮፕ፣ ጋውን አበቃ ሊመች ላብራቶሪስት እኔ አንቺ እንድትወጂኝ ቆይ ግዴታ ሽንት መስጠት አለብኝ እንዴ? እኔ እንደዛ አላልኩም። እሺ ወይ ሰገራም ልስጥ ደምም ልስጥና ዘው ላብራቶሪሽ ወስደሽ መርመረሽ ፍቅሬን ቴስት አድርጊው። ሶስቱም ውስጥ ታገኙዋለሽ እያልኩ ነው። እኔ ቆይ ናፍቆትሽ ፔሸንት ሆንኩ እኮ እንዴ። ናፍቆትሽ በዚሁ የሚቀጥል ከሆነ በቅርቡ ጸረ ወባ መከተብ ይኖርብኛል። ተከተባ ታዲያ ገና ሳይች እኮ ዳይጀስት አደርጋለሁ። አንቺ ውበት ናሙና፣ አንቺ የመልክ ዲኤንኤ። እስቲ እሺ በይኝና ማለት ነው ፍቅርሽን በልቤ ቧንቧ አፍስሽ ውስጥ አንቺ የፍቅር ቫክሲን። እንኳንም ግን እኔና አንቺ ማለት ነው ታመሽ አልተገናኘንሽ። እንዴት አንቺ ላይ ፈዝጄ ሳላክምሽ ትሞቺ ነበር። እዚህ ራሱ ዶክተሩ ስላንቺ ምን እንደሚያወሩ ታውቂያለሽ? እሱ የመረመረችው ሽንት ምንኛ ታድሎ በሽታ ያቆም ከዛሬ ጀምሮ እኮ ነው የሚሉሽ እኮ። ቅድም ራሱ አንዱ ታማሚ ትንፋሹ ቀጥ ብሎብን ደንግጠን ልቡን ፓምፕ እያደረግንለት አንቺ በበራለሽ። ድንገት ታማሚው አየሽ መተንፈስ ጀመረ። ኧረ በእናትህ ተዋቀልልብኝ። የቀለድኩ አይደለም እኔ እኮ አንቺ ብቻ እንዳይደክምሽ እኮ ታማሚዎች እኔ ጋር ሲመጡ እኮ ላብራቶሪ ራሱ እኮ አለካቸውም እኮ ደህና ናችሁ ምንም አልሆናችሁም እያልኩ ወደ ቤታቸው መሸኘው። እኔ ባንቺ ፍቅር እንደነወለድኩ ያወቅኩት ደግሞ ለታካሚዎች መድኃኒት ስጽፍ ጽሁፌ ይነበባል። በቃ ምን ይበቃል። ትናንት ራሱ አንዱ ሆዱን ታሞ መጥቶ እኮ ነው እኮ ሆዴን አሞኛል ይቆርጠኛል ሲለኝ አንተም ቁረጧ ብዬ እኮ የብርቱካን ቢላ የሰጠሁት እኮ። በቃ እሺ እኔ ረፍዶብኛል። ነገ ግን ትመጫለሽ አይደለ? ምን ፈለከኝ? አው አንድ ታማሚ ነበር ሰርጀሪ የምናደርገው ማደንዘዣ ደግሞ አልቆናል ታውቂያለሽ። ስለዚህ አንቺ መተሽ ታካሚ ፊት ስትቆሚ በውበትሽ ፈዙ ሲደነዝዝ እኛ ሰርጀሪ እናደርጋለን ብዬ እኮ ነው። በቃ እሺ ቻው። ቀስ እያልሽ የኔን ክብል እንዳትወድቂ እሺ ብትይ ይሻልሻል። ኧረ በለዚያ ሬሳ ማድረቂያ ወግቼ ይህ ልጅ ይችላል። ማርያምን አንደኛ በሰማ በቃ የሰራውን ቋንቋ ነው ያወራው። እንደዚህ አይነት ፍቅር አገላለጽ አይተንም አናውቅም። ሬሳ ክፍል ልትበላኝ ነው? ስተኛ ሬሳችን ምንም ያለመድኩት ስራ ቢኖር የምን ልጆቼ ባይሆን ይሻላል። ሁሌ ከጉዝ ጋር መታገል ሰማች። በቃ ምንድን ነው አሪት በለ ሞታለች እኮ ብሌነች አየን እኮ ቤሎ ተኪና ቴሌፎን ክለብ እንዳለች እንደጨፈረች እኔ እናት ይሄ እኮ እዛ ሆነ ነገር ይችላል። እኔ ከዚህ ነው ማለት ነው እዛው መጨረስ ምሽሉት እሺ ለምን ጃጋ ቆይ እንዳዝፍ ጃጋ
ጃጋ ያለ ሬድ ቡል ደረቁ ጃጋ ይከብዳል። ጻፍ እስኪ ሳሙካ ብለዋለች። ሊሚት የላት እሷ እንግዲህ ስንት ጠርሙስ እንደሆነ አናውቅም፣ ስንት ብርጭቆ እንደሆነ አናውቅም ብለዋለች። ሳሙካ ጻፍክ? በጣም አሪፍ። እሺ ግለጣ ጆሮ ግለጣ እንደፈራሁት ጃጋውን ሻት ስትል እሳቱን ትፋላለች። ከነሳቱ ገባው ኧረ ምርመራ ጉልበቷን ቼክ አድርግልኝ እባክህ። ሁለቱንም ጠቁሯል። ቤሎ ተኪላ እኔክ ሽኔካ ሰበር ሰካ በስተመጨረሻ ማፈሩ ልትነካ ምን አለ ብትረጋጋ። ይሄን ጫማውስ ምንድነው? በቃ አገኘሁ መልሽበታለሁ። ይሄን ደረጃ ላይ ተወልክ ያደርግሽ ነበር። እሺ ወለልሽ ደረጃው ጠቅ ሰው ሰላም ልትል ወለማ እጂ ልክ ወለም ሲላት ያገኛት የባሩ ጠርዝ ነው አንገቷ። ሬሳ ምርመራ ጠላለ ያፈልሷ ለምርመራ የምርመራውን ውጤት የሟች ቤተሰብ እየተጠበቀ። እሺ መጣ ጨርሰና ከደም ዘጋች። በቃ ቤሎ ተኪላ ይሚና ኩላሊቷ አይ ምን ኩላሊቷ ታበታለች። ኩላሊቷ ምን አይጠቅምም። ኦሬዲ ተበላሽቶ 4 ሰዓት ክለብ ነች ልጅቷ። ምርመራ እንዲህ ነው እንዴ? ውይ ወንድ አይደለ እንዴት 2 ወር ሙሉ ይታገሰኛል? የኔ ቆንጆ 22 አመት ጠብቋል አንድ ዋንጫ ለማንሳት። ስለዚህ አንቺን ያልታገሰሽ ስላልፈለገሽ ነው እንጂ ስላልቻለ አይደለም። ራስሽን ደጂ ምረጪ፣ ራስሽ ላይ ኢንቨስት አድርጊ። ናው አርሲ በዚህ አጋጣሚ የአርሰናል ደጋፊዎች እንኳን ደስ አላችሁ። እኔ ተንብዬ ነበር ከዚህ በፊትም አርሰናል ይህን ዋንጫ ይበላል፣ ምክንያቱም ሌሎቹ መብላት አልፈለጉም ብዬ ማለት ነው። አሁን ሊበሉ ነው። ለማንኛውም ሌሎቹ መብላት አልፈለጉማ። ሌሎቹ መብላት አልፈለጉም እንደልቀብም ብለዋል። እንደለስተሩ በግድ እየሰጡት ነው። እንደለስተሩ አመት ሆኗል። እንደሩም እኮ ማን ያ ሳይችል ሊበላሉ። አርሰናል ፕሪሚየር ሊጉን ሌሎቹን ተሆነ ፕሪሚየር ሊግን ይበላ ይመስለኛል። አይ ሻምፒዮንስ ሊግ በጣም ከባድ። 22 አመት ዋንጫ ያስጠበቃችሁ የቲማችሁ ደካማ ጎን እንጂ የዩናይትድ ደጋፊ ቋጠሮ አይደለም። ስለዚህ ራሳችሁን እንችላችሁ ሰለብሬት አድርጉ። አየ በቃ የበሉት ዋንጫውን በቃ ዩናይትድ ለማቃጠል ነው የሚመስለው። ደስ የሚለው ማንንም የተቃጠለ የለም። ኢትስ ኦብቪየስ በቃ ሌሎቹ መብላት አልፈለጉ። አርሴ በልቶታል። ያው ሀገሪቷም ተርመስምሶ ወጥቶ ነበር። በጣም ብዙ ቦታ ፕሮግራሞች ነበሩ፣ ሲጨፈር ነበረ። በጣም ብዙ ቲክቶከሮች ታዋቂ ሰዎች የሚያረጉትን አያውቁም ነበረ። በቃ ደስታቸው ከመጠን በላይ ነበረ። አረ ሉክ ሰማንሴ ሰለሞን ቦጋሌ ፍሲ መድኃኒዓለምን እኔ አላቅም ምን እንደተሰማኝ ምን ሆኖ ነው ያልኩት። ማለት በጭራሽ ሊያስለቅስ አይገባም፣ በጭራሽ ማለት ነው። ማጠብቁት ካልጠበቅኩም የሆነ ስሜቱ ምናምን ልትለኝ ይችላል፣ ግን እንባ እስከስልቅስ ድረስ ሊሆን አይችልም። ደስታው አዱን ነው። እኔ እንጃ፣ እኔ አላረገውም። እኔ ስለማላረገው ሊሆን ይችላል። ዘነቱ አርሰናል ዘነቱ ብሩክታይት አልተቻለችም። አንድ አይደለም ገና የሚቀጥለው አመት ማለ እየተባለ ነው። ከሁሉም ግን ያዝናናኝ አስጊ ነበር። አላሁ አክበር አላሁ አክበር አላሁ አክበር እኔ አላህ የሚመችል ይሄ በጣም ነው ያዝናናኝ። እና በድጋሚ አርሰናል ደጋፊዎች እንኳን ደስ አላችሁ።
የሚቀጥለው አመት ያበደ እንደሚሆን ተስፋ አረጋለሁ። የፍቅረኛ ቤስት ፍሬንድ ወንድ ሲሆን እንዴ ቤስት ፍሬንድ ላስተዋወቀ ብለሽ ጠርተሽኝ ወንድምሽ ልታስተዋውቂ ቤብ እሱ እኮ ነው ቤስት ፍሬንድ ናቲ ይባላል። ናቲ ኦክሲጅን እላለሁ እኔ ደግሞ ተዋወቅ ነው የሆነ ጊዜ ልቧን ደክማት ትንፋስ ሰጥቻት ነውና ለዛ ነው። ይሄ ነገር ካፌ ነው ቤርጎን ይቀጠራችሁኝ እንዴ ተዳራችሁብኝ እኮ ምን እየሆናችሁ ነው? አንቺ ትሰሚያለሽ ከኔና ከዚህ ሰውዬስ ትመርጫለሽ እንዴ ቤብ እንዲህ ካናደደማ በቃ ቦሰምጣሉና ያሸነፈው ልምረጣ በቃ እሱ ፊንገር ይሁን አንተ ደግሞ ካሁን ይመቸኛል። አታ ወንድ አይደለ እንዴ እንደዚህ እንደ ከብት ልምርጥ ስታዘጋጅ አስጥላም እንዴ ምን አይነት ነው? ያው ከብቱማ እኮ እኔ ፊንገር ተብዬ አንተ ካው የተባልክ ታዲያ እኮ ታወቀ ማለት ነው። ካው እንዴ ካው አንቺ ማን ነው? እኔ ነኝ ላ ቤብ ደግሞ ሰምና ወርቅ አትለይም እንዴ? ሰሙ ላይ እኮ ነው ላም ያልኩ፣ ወርቁ ላይ ደግሞ የፍቅርን ወተት የምትመግበኝ ነው ላም ያልኩሽ። ባክሽ እዛው ሰምሽንም ወርቅሽንም መዛዥ ይኸውልሽ ከኔና ከዚህ ሰውዬ አሁኑኑ ትመርጫለሽ። እንደውም ምርጫ ካርድ የለኝም አልመርጥም። ምን አድርጊ ነው የምትለኝ እንዴ? ለምን አትሆኝ? በቃ ተዋት አጭቅጭቃት እስኪ በእናት እንዴ። እሷ ማለት እኮ የሄዋን ቡድን አስተላለፍ ውስጥ ሜሲ ማለት እኮ ነች። ቪዥኗ፣ አስተያየቷ፣ የቁመቷ ማጠር ለሌሎች ጓደኞቿን አሲስት የምታደርግበት መንገድ ስነ ስርዓቷ አጠቃላይ ሺ ይዘጎት ሜሲ ማለት እኮ አሉላ ፍሬው አንተ እንዲህ ስለ ኳስ ታውቃለህ እባክህ አንተ አሉላ ሳትሆን ፍሬው ነህ ልንገር አይደለ ስሚ አንቺ ደግሞ ይሄ ልጅ ቢወድሽ ኖሮ የሄዋን ቡድን አስተላለፍ ውስጥ አንቺን ሜሲ ሳይሆን ሮናልዶ ነበር የሚያደርግሽ ምክንያቱም ሮናልዶ ይዘጎት ኧረ እባክህ ሮናልዶ ይዘጎት አላለም ይቀልዳል እባክህ እና ሜሲ ነው ልትል ነው አንተ ኧረ በእናትህ እፈር እንዴ ዓለም ዋንጫ የሌለው ጎታ ኧረ እፈር አምስት ቻምፒዮንስ ሊግ ዝም በል ኧረ ዝም በል እንዴ ይኸውልህ ለሮናልዶ በፓክና በቁመት ብቻ ነው ሜሲን የሚበልጠው እና ጆርጂኒያም ያስመቸኝ ይኸውልህ በኳስም በሚስትም በሁሉ ነገር በቃ በፓክም በምንም ሜሲን ይበልጠዋል ለሮናልዶ እንዴ ለምን አንድ ሁለት እያልን እንደውም አላሳምነን አረ ይመቸኛል እንዴ ሜሲን ከሮናልዶ ጋር ያወዳድራል እንዴ አረ እንሂድ በእናትህ አሳምነን እንዴ መች ተዋውቃችሁ ነው ደግሞ አንድ ሁለት የምትለው ተዋወቅን አይደል እንዴ ከዚህ በላይ ምን ያስፈልጋል ና እንሂድ እባክህ ናቲ የኔ ኦክሲጅን ጥለህ ልትሄድ ነው አንተ ና እንሂድ እባክህ አንቺ ሁለተኛ እንዳትደውይልኝ ተከዳች ኳስ ይበልጣል ነው ጭው ጂሞቻችን የምን ነው እኔ ያረጀርባ አዎ ለጊዜው ከፍ በጊዜው የተለየ አሰራር ይቅርታ ነው የሚሰራው ይቅርታ ኧረ ሌላ አይነት ቅርጽ እንዳታመጣ ያስብላል ስፖርት እየሰራ ሶላት ሰዓት ደርሶበት ነው አገናኛችሁት እኔ አላልኩ የጫኝና የአውራጅ ስፖርት ስትሰራ የተለየ ጡንቻ ነው የሚወጣው ምሳ እንደሌለ ትዝ ሲል ፍጋት ብሮ ያስተናጋጅ ነው ምሳ ጠብርግፍ እያለ እንዴት እንደሚጎነበስ በዛው እየተማረ ነው እኔ አላቅም በቃ ኬት አይተው ተራሱ እንደሚሞክሩት ያውናን አንዳንድ ቦታ ያውን በጣም ሞደርን ያልሆነ ጂም ቤት ከሆነ ምንድነው የብስክሌት የሳይክል እንትን አለ ሰንሰለቱ አለ እሱ ነው የሚሆነውና አስቡት ጀርባችሁን እየፋቃችሁ ነው እንትን የሚሉና ሌላ አደጋ ሌላ ታሪክ ልዩ ራንደም ሊመስላችሁ ይችላል ግን ይሄ ጭንቅላቱ ተጠፈጠፈ ወንድ በጣም ነው የሚያስጠላኝ ላይክ የጭንቅላቱ መጠፍጠፍ ብቻ ሳይሆን ከጭንቅላቱ መጠፍጠፍ ጀርባ ብዙ የባክግራውንድ ችግሮች ሊኖሩ እንደሚችሉ አስብና ራሴን ተጠነቀቀዋለሁ ማለት ነው ላይክ ለምሳሌ አሁን ማለት ቤተሰቦች ምን ያህል ቢዚ ቢሆኑ ነው በጀርባ ብቻ ዝም ብለው ያስተኙ ላይክ አልተገላበጥክም እንደዚህ በሆድክ ምንድነው ቢባለው ክራል ልታረግ ሄዳዴ እንድትገላበጥ ምናምን አላረጉም ዝም ብለው ቸልነ ያሉክ በቃ አስተኝተው ተው ከረሱክ እና ይሄ በጣም ብዙ ነገር ነው የሚነግረኝ ቤተሰቦችክ ለማገላበጥ ከረሱክ እንዴት ነው ላስተዳደግስ which is ብዙ ያስተዳደግ ችግር ሊኖርብህ ይችላል ከዚህ የሚባሰ ይሄኛው ስለሚታይ ነው በያስብና ይሄንን ሰው ሸሽዋለሁ አረይታ ያ ልጆች ስታሳድጉ ምናምን አንደኛ የምትመከሩት ነገር በሁለቱም ጎን ያገላበጣችሁ እንድታስተኙቸው ምክንያቱም እስካላቸው ምናምን በጣም ስስ ስለሆነ በቃ በአንድ በኩል ብቻ የሚተኝ ከሆነ በዛ በኩል የሆነ ጠፍጠፍ ማለት ባህሪ ይኖራልና ታገላብጣለህ እና ምን ያህል ቤተሰቦች ምን ያህል ቢዚ ሆነው አንተን ችላ ቢሉ ነው እንደዚህ አንቺ ተመጣሽ እይታ ሰው ሌላ ሌቭል ደርሷል ባክግራውንድ ድረስ ነው የተጠናለ ጆዬ
ማና እንዲምታስቅህ ለእኔ አሳየኝ እስኪ ትጠቅሰኛለች ዝም ብላ ደሞና ሴክሲ ኳድ ያለችው ልጅ እንዳትሉም ብቻ ብሮስኪ ገባችባት ሩምና ብላኝ ልሂድ እስኪ ቶማ ቤት ነስማ ማን ያልከው ቤቲ ባቲ እንዳይሆን አይደለም ቤቲ ሳስተ እንዳይሆን ተው ቤቲ ተው ቤቲ አርበይክስ አላት ቤቲ አርበይክስ አላት ቤቲ አሁን ከፈለክ አውራት ቤቲ ሂድና አውራት ጭራሽ ሂድ እንጂ አውራት ጉሩም ሰው መጣ ቤቲ ተዘፍኖላታል። ለማንኛውም ጆዬ ትችላለህ፣ አትጥፋብን። ጸዴ ነው። ሰሞኑን እየሰራቸው ያሉ ቪዲዮዎች ተመችቶኛል። ቤቲ ዘፈን ተዘፈነልሽ። ለማንኛውም 40x አላት እና ቢራቢሮ ደግሞ ታቷላት። ሹገር በላን ብለን ተበላን። ባለፈው እኔና ጓደኛ ያጋጠመን ነገር ነው ምነግራችሁ ዛሬ ማለት ነው። ዋው ባለፈው እንደዚህ እንትኖች እነዚህ ሹገሮች ምናምን ነገር ኢንቦክስ እንደዚህ ፎቶ ፖስተን ነበር። የሚያምር ፎቶ ፖስተን ነበር። ኢንቦክስ ሁለት ናቸው ሹገሮች። ኢንቦክስ አውር ሁለቱም ነው የሻፈቱት። እኔ ሌትራል ነው ፎቶ ምን አሳያቸው እንዴ እላ ይከብዳል የሚለው አንደኛው ደሱ ይደል በሚለው ነው ያዘውና ቀጠሩ ሊያወሩ። እሺ ሊያወሩን ቀጠሩንና ያው ቁጭ ብለናል። ምሳ በላን ጥሩ ሆቴል እንደዚህ ጠጣን ነገር ያለውን ጠጥተናል። ጥሩ ሆቴል ሂሳብ መጣ ምናምን ነገር ከዛ የህፃን ልጅ እኮ ነው የሚያራምድ ለኔ እንደዚህ በቃ ያልፍልኛል በመጨረሻ ጊዜ በቃ እንደዛ ነው መሮኛ ያቀም እያየሽ ከሆነ ግን አሁን ማለት ነው ከጓደኛሽ ጋር ምናምን ሆነሽ አንቺ እድሜሽ ይጣር ለነገሩ እድሜሽ ጥሷለሽ ታርተላላለ ኖረች ሆነ ምንድነው ኦልሞስት 60 58 በሌለን ብር ካሲዘን የወጣው ምን አባ ብር ምናምን ትላለህ እያየሽው ከሆነ ግን ማለት ነው እና በሹገር ሸወዳሉ ያስባላል። አዘጋጅ ወጣቱ ተማሪ ነው ዝጋው ክፈሉ ተባላችሁ በልቶ ጠጥቶ ተቀየሱ እንበላለን ብለን ተበላን። ተመችቶኛል። ውድ አብሬሎች ቤተሰቦች ዛሬው ቪዲዮአችን ይሄን ይመስል ነበር። ዘና ፈታ ላላችሁ ተስፋ አረጋለሁ። እዚህ ጋር የምታዩቸው ሁለት ቪዲዮዎች ካላያችኋቸው እያቸው ዘና ፈታ ትሉባችኋላችሁ። በሚቀጥለው ደግሞ ባበዱ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ።